ምስጉን መምህር አቶ ወረታው ጌጡ ከዚህ ዓለም በሞት መለየታቸው ተሰማም። በታሪካዊና አንጋፋው የፋሲለደስ ትምህርት ቤት ለረጅም ዘመናት በሂሳብ የትምህርት ክፍል በታታሪነትና በብቃት ሲያስተምሩ የቆዩት አቶ ወረታው ጌጡ ባደረባቸው ሕመም ከዚህ ዓለም በሞት መለየታቸው ተሰምቷል። በ1945 ዓመተ ምህረት የተወለዱት መምህር ወረታው ጌጡ ከወጣትነታቸው ጀምረው በቅንነት ሀገራቸውን ሲያገለግሉ ቆይተው ሰኔ 15 ቀን 2018 ዓመተ ምህረት ከዚህ ዓለም ድካም በሞት ተለይተዋል። አቶ ወረታው ጌጡ ዕድሜያቸው ለትምህርት ሲደርስ በአምባ ጊዮርጊስ አንደኛ ደረጃ ትምህርት ቤት ገብተው እንደተማሩ የሚገልጸው የህይወት ታሪካቸው ሁለተኛ ደረጃ ትምህርታቸውን ደግሞ ጎንደር ከተማ ቀድሞ ቀዳማዊ ኃይለ ሥላሴ አሁን ፋሲለደስ በሚባለው ትምህርት ቤት በ1964 ዓመተ ምህረት ማጠናቀቃቸውን ያስረዳል። መምህር ወረታው ጌጡ የሁለተኛ ደረጃ መልቀቂያ ማትሪክ ፈተና ወስደው በወቅቱ ለዩኒቨርሲቲ መግቢያ ከፍተኛ ውጤት ካመጡ 24 ተማሪዎች አንዱ በመሆናቸው በ1965 ዓመተ ምህረት አዲስ አበባ ዩኒቨርሲቲ እንደገቡ የህይወት ታሪካቸው ያሳያል። ወቅቱ በሀገሪቱ የዘውዳውያን ስርዓት የመገርሰስና አዲስ ተራማጅ ስርዓት የማምጣት እንቅስቃሴ ጫፍ ላይ ያደረሰበት ስለነበር አቶ ወረታው ጌጡም እንደ ማንኛውም የወቅቱ ተማሪ ለውጡን ተቀላቅለው በኢሃፓ ውስጥ በመግባት ከፍተኛ ተጋድሎ አካሂደዋል። የኢሃፓ ትግል እየፈረሰ ሲመጣ ወደ ሱዳን በመሄድ ለበርካታ ዓመታት በስደት ከቆዩ በኋላም ሀገር ውስጥ በተፈጠረ መልካም አጋጣሚ ወደ ሀገራቸው ተመልሰው በ1965 ዓመተ ምህረት ያቋረጡትን የዩኒቨርሲቲ ትምህርታቸውን በከፍተኛ ውጤት ማጠናቀቃቸው ታውቋል። አቶ ወረታው ጌጡ ዩኒቨርሲቲ ትምህርታቸውን እንዳጠናቀቁ ቀድሞ ሁለተኛ ደረጃ ትምህርታቸውን በተማሩበት አንጋፋው የፋሲለደስ ሁለተኛ ደረጃ ትምህርት ቤት በመምህርነት ተቀጥረው ለረጅም ዘመናት በመልካም ስነ ምግባር አገልግለዋል። በመምህርነታቸው ዘመን ብዙ ሰው የሚፈራውን የሂሳብ ትምህርት በቀላል ዘዴ በማስተማር የሚታወቁት አንጋፋው መምህር ወረታው ጌጡም በታታሪነታቸው፣ በሰዓት አክባሪነታቸው፣ ለተማሪዎች ባላቸው ሚዛናዊ ቀረቤታና በሐቀኝነታቸው ትልቅ ዝናን ያተረፉ መምህር ነበሩ። በፋሲለደስ ትምህርት ቤት በነበራቸው የመምህርነት ቆይታቸው በተጫወቱት እውነተኛ የቀለም አባትነት ሚና ብዙዎችን ለትልልቅ ማዕረግ እንዲደርሱ ማድረጋቸውን የሚናገሩ የሥራ ባልደረቦቻቸው አቶ ወረታው ጌጡ በተማሪዎቻቸው ሕሊና ከማይረሱ ተወዳጅ መምህራን አንዱ መሆናቸውን መስክረዋል። አቶ ወረታው በነበራቸው ማህበራዊ ግንኙነትም በሕዝብ ዘንድ የተከበሩና በልዩ ልዩ ማህበራዊ ጉዳዮች ግንባር ቀደም ተሰላፊ እንደነበሩ በርካቶች ይመሰክራሉ። እንደ አቶ ወረታው ጌጡ ያሉ ዕድሜ ልካቸውን ሀገራቸውንና ሕዝባቸውን በቅንነትና በታታሪነት ያገለገሉ አንጋፋ ዜጎች የሕይወት ልምዳቸው ለመጻዩ ትውልድ አርአያ ስለሆነ መጽሐፍ ሊጻፍላቸውና በየጊዜው ሊዘከሩ ይገባል ተብሏል። በሀገራችን ባሪያነት ሲያገለግሉ የቆዩ ዜጎችን በሕይወት ከተለዩን በኋላ የሰሩት እያንዳንዱ መልካም ተግባራቸው በመጽሐፍ መልክ ተሰንደው ለአዲሱ ትውልድ ስለማይቀርቡና ይህን የማድረግ ባህልና ልምዱን ባለማሳደጋችን ብዙ ነገሮችን አጥተናል የሚሉ ወገኖች በበኩላቸው ይህን ጉዳይ በአቶ ወረታው ጌጡ መልካም ስራዎች ስነዳ ብንጀምረው ብዙ እናተርፍበታለን ሲሉ ተናግረዋል። አቶ ወረታው ጌጡ ባለትዳርና የአራት ሴት ልጆች አባት እንደነበሩ የሚገልጸው የሕይወት ታሪካቸው እንደ አንድ መልካም አባት ልጆቻቸውን ተንከባክበው ማሳደጋቸውንም ይናገራል። የመምህር ወረታው ጌጡ የቀብር ስነ ስርዓት ወዳጅ ዘመዶቻቸውና የሥራ ባልደረቦቻቸው በተገኙበት በአርባባ ማርያም በደማቅ ሁኔታ ሰኔ 17 ቀን 2018 ዓመተ ምህረት ተፈጽሟል። ጃኖቅማንት ሚዲያ ባንጋፋው መምህር ወረታው ጌጡ ሕልፈተ ሕይወት የተሰማውን ጥልቅ ሐዘን እየገለጸ ለመላው ቤተሰብ፣ ወዳጅ ዘመዶቹና የቀድሞ ተማሪዎቹ መጽናናትን ይመኛል። መከላከያ ከሰሞኑ በአማራ ክልል እየወሰደው ባለው የሕግ ማስከበር እርምጃ የውስጥ አርበኞችን በቁጥጥር ስር መዋሉን ገለጸም። መከላከያ ሰራዊቱ ከዚህ በፊት ባልተለመደ መልኩ የአማራ ፋኖ ነን በሚሉ ኃይሎች ላይ ከፍተኛ ኪሳራ የማድረሱ ትልቁ ሚስጥር የሰራዊቱን መረጃ ለጫካው ፋኖ አሳልፈው በሚሰጡ የመንግስት ፋኖች ላይ ጠንካራ እርምጃ በመውሰዱ ሳይሆን እንዳልቀረ ተመላክቷል። መከላከያው ከሰሞኑ በማዕከላዊ ጎንደር ዞን ምስራቅ ደንቢያ ከደመሰሰው ከፍተኛ ቁጥር ያለው የፋኖ ታጣቂና አመራር ባሻገር በጎጃምና በደቡብ ጎንደር ብቻ በወሰደው እርምጃ ከ230 በላይ የሚሆን የፋኖ ታጣቂ መግደሉን አስታውቋል። የምስራቅ እዝ ከሰኔ 10 እስከ ሰኔ 16 ቀን 2018 ዓመተ ምህረት በደቡብ ጎንደርና በጎጃም ቀጠና ታጥቀው በሚንቀሳቀሱ ጽንፈኞች ላይ ወሰድኩት ባለው እርምጃም 230 የሚሆኑትን ገድሎ በርካቶችን ደግሞ ማቁሰሉንና መማረኩን ተናግሯል። መከላከያው አክሎም ከተደመሰሱት የፋኖ አመራሮችና አባላት በተጨማሪ በርካታ የጦር መሳሪያ፣ ተሽከርካሪ፣ ተተኳሽና ስንቅ ማስመለሱን ተናግሯል። ከወራት በፊት አሁን በመከላከያ ሰራዊቱ ክፉኛ እየተመታ ያለው የፋኖ ኃይል አብዛኛውን የደቡብ ጎንደርና የወሎ ቀጠና ጎንደርና ጎጃምን ደግሞ በከፊል ተቆጣጥሮ በመንግስት ጦርና ተቋማት ላይ ከፍተኛ ኪሳራ አድርሶ እንደነበር የሚታወስ ሲሆን አሁን ደግሞ በተገላቢጦች በመከላከያ ሰራዊቱ ከዚህ በፊት ባልተለመደ መልኩ ከፍተኛ ጥቃት እያስተናገደ ይገኛል። ከሰሞኑ በፋኖ ላይ እየደረሰ ላለው ከፍተኛ ጥቃት ከሚጠቀሱ ምክንያቶች መካከል መከላከያው በየወረዳው ካሉ የአማራ ብልጽግና ባለስልጣናት ጋር ያለውን ወታደራዊ የመረጃ ልውውጥ በከፍተኛ ሁኔታ መግታቱም፣ በጽምዶ ምክንያት በፋኖ መካከል የተፈጠረው የእርስ በርስ ሽኩቻና መከላከያው በፋኖ ላይ እርምጃ ከመውሰዱ አስቀድሞ የውስጥ አርበኛ በሚላቸው ሲቪል የብልጽግና ፋኖች ላይ እርምጃ መውሰዱ በግንባር ቀደምትነት ይቀመጣሉ። በሰሞኑ የመከላከያ ሰራዊት ያልተጠበቀ ጥቃት የተደናገጡ በርካታ የፋኖ ታጣቂዎች ለመንግስት እጅ መስጠት የጀመሩ ሲሆን ይህም በፋኖ መካከል የተፈጠረውን የውስጥ አለመተማመንና መከፋፈል ያመላክታል እየተባለ ይገኛል።
መከላከያው በጎጃምና በደቡብ ጎንደር ደመሰስኩት ካለው በመቶዎች የሚቆጠር የፋኖ ታጣቂ ባሻገር በሰሜን ወሎ ዞን መቄት ወረዳ እንዲሁም በደቡብ ወሎ ዞን ተድባበ ማርያም እየተባለ በሚጠራው አካባቢ በሚንቀሳቀሱ የፋኖ ታጣቂዎች ላይ የድሮን ጥቃት በመፈጸም ጭምር ከፍተኛ ኪሳራ ማድረሱ ታውቋል። ቅማንትን ለማጥፋት በባዴን ካድሬዎች ተመስርቶ ከፕሪቶሪያው ስምምነት በኋላ በብልጽግና ኩርፎ በሂደት ወደ አማራ ነጻ አውጭነት መቀየሩን ያወጀውና በተለያዩ አደረጃጀቶችና የመንደር ስሞች የሚጠራው የፋኖ ታጣቂም የሚያስፈጽመው ግልጽ ዓላማና ግብ ይዞ ባለመነሳቱ ምክንያት ጠላት የሚላቸውን ኃይሎች በሴራ ለመበተን አልሞ የሚሰራው የብልጽግና መንግስትና ህልውናውን በኢትዮጵያ መፍረስ ላይ ለማቆም ያለ ረፍት የሚሰራው የሻዕቢያ መንግስት በተለያየ ጊዜ በውስጡ እየገቡ እርስ በርሱ እንዳይተማመን ሲያደርጉት ቆይተዋል። ይህ የራሱ ዓላማ ባለመኖሩ ምክንያት የተወሰነው ብልጽግናን ለመጣል ጽምዶ በሚል ከህወሓትና ከሻዕቢያ ጋር ግንባር ፈጥሮ ለመዋጋት እየሞከረ ሲሆን፣ ከፊሉ ደግሞ ከህወሓትና ከሻዕቢያ ጋር አንሰለፍም በሚል ወደ ብልጽግና ምህረት ከመግባት አልፎ የጽምዶ ደጋፊ ናቸው ያላቸውን የፋኖ ታጣቂዎች መውጋትና በመንግስት ማስመታት ከጀመረ ሰነባብቷል።